እግዚአብሔርን መውደድ ለክርስቲያን መሰረታዊ ነገር ነው። በዚህም የተነሳ ብዙዎቻችን እግዚአብሔርን አብዝተን መውደድ እንፈልጋለን። ምክንያቱም እግዚአብሔርን ስንወድ ሌሎች ነገሮች ተከትለው የሚመጡ ናቸው ማለት ነው። ለእግዚአብሔር ሕግ መገዛት፣ ቃሉን መስማት፣ ሕጉን መጠበቅ፣ እሱ የሚለንን ነገር ማድረግ፣ እግዚአብሔር እንደሚለን መኖር፣ ክርስቲያን መሆን፣ ይህ ሁሉ መጀመሪያ እግዚአብሔርን ስንወደው ነው እና እግዚአብሔርን መውደድ መሰረታዊ ነገር ነው እና አንዳንድ ጊዜ ግን እግዚአብሔርን በደንብ አብዝተን መውደድ እየፈለግን ደግሞ እንዴት ልውደደው ብለን ልንጠይቅ ይችላል። ምክንያቱም እንፈልጋለን፣ ግን የምናደርገው ነገር ወይም የምንኖረው ህይወት እግዚአብሔርን የምንወደው አይመስልም። የምንኖረው ህይወት የተገላቢጦሽ። ምክንያቱም የሚወድ የሚኖር ቃሌን ይጠብቅ ብሏል። ግን እኛ ደግሞ ስንኖር ቃሉን እየጠበቅን አይደለም ማለት ነው። ስለዚህ ቃሉን ሳንጠብቅ እየኖርን ከሆነ እግዚአብሔርን አንወደውም ማለት ነው። እና ይሄንን አይተን መውደድ እፈልጋለሁ፣ እግዚአብሔርን መውደድ እፈልጋለሁ ብለን ልናስብ እንችላለን ማለት ነው። እና ዛሬ ማንሳት የፈለኩት ምንድን ነው? አንድ ሰው እግዚአብሔር እንዲወድ ወይም ደግሞ ፍቅረ እግዚአብሔር በልባችን ውስጥ እንዲሰርጽ ብናደርጋቸው ብዬ ያሰብኳቸውን ቢያንስ 4 ነገሮች ነው እና እነኝህን 4 ነገሮች ብዙ ነገር ሊኖር ይችላል፣ ወይም በውስጣችን የተጠቃለለ ብዙ ነገር ሊኖር ይችላል። ግን እነኝህን ነገሮች ካደረግን ፍቅረ እግዚአብሔር በልባችን እየሰረጸ ይመጣል ብዬ አስባለሁ እና 4ቱን ውስጥ መጨረሻው ቆይታችሁ ስሟቸው። የመጀመሪያው እግዚአብሔርን አብዝቶ ማሰብ ነው። እንግዲህ በድሮ ጊዜ ሲነገረን እንደሰማ ነው ባልና ሚስት ሲጋቡ ተዋውቀው ምናምን አይደለም ማለት ቤተሰብ እንትን ብሏቸው የሰርጋቸው ዕለት የሚታዩ ሙሽሮች እንደነበሩ ሰምተናል። እና ግን ደግሞ እንደዛ ተጋብተው ወልደው አብረው አርጅተው ነው የሚሞቱት። በቃ ምንድን ነው ትዳራቸው ይሄ መፋታት ምናምን የሚባል ነገር ብዙ አልነበረም። እንደውም መፋታት አሁን እየበዛ ነው። መተዋወቁ ተዋውቆ ተፈቃቅሎ የሚጋባው ትውልድ ያለው አሁን ነው። ተመራርጦ በራሱ መርጦ ደስ ያለው መርጦ ተስማማ ብሎ የሚያገባ ትውልድ ያለው አሁን ነው። ተዋድጃለሁ ብሎ የሚያገባ ትውልድ ያለው አሁን ነው። ግን ደግሞ በጣም ብዙ ፍቺ ያለው ብዙ ጠብ ያለው ግን አሁን ነው። በፊት ላይ እነሱ ሳይመራረጡ ቤተሰብ በመረጥላቸው ተጋብተው ግን ደግሞ ለብዙ ጊዜ አብረው ይቆያሉ። ይሄን ለምንድነው ማንሳት የፈለግኩት? ፍቅር በመላመድ የሚመጣ ነገር ነው። ምንድነው በመላመድ ብቻ ሳይሆን በመላመድም የሚመጣ ነው። አንድ ሰው የሆነ ነገር ብዙ ጊዜ ሲያስበው ብዙ ጊዜ አብሮት ሲያሳልፍ ያን ነገር እየወደደው ይሄዳል። ምክንያቱም እየበለጠ እያወቀው የበለጠ ጊዜ ሲሰጠው የበለጠ ትኩረት እየሰጠው ምንድነው አይምሮን እየተቆጣጠረው አንድ ሰው የሆነ ምንድነው እንደዚህ አሁን ለምሳሌ የሆነ መዝሙር ስታዳምጡ ከቆያችሁ ያን መዝሙር ሳታስቡት ባፋችሁ እያዜማችሁት ምናምን ራሳችሁን ታገኙታላችሁ አይደል? ልክ እንደዛ ለሆነ ነገር ጊዜ ስንሰጠው የሆነ ያክል ፕራክቲስ ስናደርገው ያ ነገር እኛን እየተቆጣጠረን ይሄዳል። ስለዚህ ልክ እንደዚሁ እግዚአብሔርን ረጅም ጊዜ ማሰብ ብዙ ነገሮቻችን ከእግዚአብሔር ጋር እንድናገናኝ ያደርገናል ማለት ነው። እግዚአብሔርን ለማሰብ ደግሞ ቃለ እግዚአብሔር መስማት ማለት ነው። ቃለ እግዚአብሔርን ስንሰማ እግዚአብሔርን እናስቀድም እንዳልኩት መዝሙር ስናዳምጥ መዝሙር መዘመር እንደዛ እንዳለ ሁሉ ቃለ እግዚአብሔርን በየዕለቱ የሚሰማ ሰው የሆነ ቀልድም ሲቀለድ ከዛ ቅድም እኮ ትምህርት ሳዳምጥ ወይ ሳዳምጥ እንደዚህ ነበር እያለ ያገናኘዋል ማለት ነው። ከትምህርቱ ጋር ከቃለ እግዚአብሔር ጋር ያገናኘዋል። ህይወቱ በምን የተሞላ ይሆናል? በቃለ እግዚአብሔር የተሞላ ይሆናል። ቃለ እግዚአብሔር ደግሞ በህይወታችን ውስጥ እንደዚህ እየሰፋ ሲሄድ እኛ ከቃለ እግዚአብሔር ጋር ያለን ሪሌሽንሽፕ እየጠበቀ ሲሄድ ከእግዚአብሔር ጋር ያለን ሪሌሽንሽፕ ይጠብቃል ማለት ነው። ምክንያቱም ቃለ እግዚአብሔር ስለ እግዚአብሔር ስለሆነ የሚናገረው ማለት ነው። እግዚአብሔርን የበለጠ እናስበዋለን፣ ብዙ ጊዜ ለእግዚአብሔር እንሰጣለን፣ ከዛ የበለጠ እንወደዋለን። እያወቅነው ስለምንሄድ የበለጠ እንወደዋለን ማለት ነው። ከዛ ህጉንም ስለምናውቅ ደግሞ ህጉንም እንጠብቃለን። ኃጢአቶችም ወደኛ ሲመጡ እግዚአብሔር ልክ እንደ ሙሴ ማለት ነው፣ እንደ ዮሴፍ በእግዚአብሔር ፊት ኃጢአትን አላደርግም እንዳለው እግዚአብሔር በልባችን ውስጥ ሲኖር ከዛ ኃጢአትን ወደኛ ሲመጣ ክፉ ነገሮች ሲመጡ እግዚአብሔርስ ቃሉ እኮ እንደዚህ ይላል እያለን ወደ እግዚአብሔር የበለጠ እየጠነከርን እንሄዳለን ማለት ነው። ካልሆነ ግን ቃሉን ካልሰማን እግዚአብሔር ልናስበው አንችልም። እግዚአብሔርን ካላሰብን ልንወደው አንችልም እና በመረሳት ፍቅርም አብሮ ስለሚቀር ማለት ነው። ልጅ እናቱ የሞተችበት ልጅ ሊያለቅስ ምን ሊል ይችላል? እየረሳት ሲሄድ ግን ደስተኛ የሆነ ወይም ደግሞ ወደ ኖርማል ህይወቱ ነው እየተመለሰ የሚሄደው። ፍቅሩን በዛው ይጠፋል ማለት ነው። ከመረሳት ጋር እናቱን ሳይቀር ይረሳል። እናቱን ልጇን ብትቀብር እያዘነች ምንድነው ሀዘኗ እየቀነሰ ልጇ የሞተባት ቀን ያዘነችው ሀዘን እና
በሞተ በአመቱ፣ በሞተ በ3 አመቱ፣ በሞተ በ7 አመቱ የምታዝነው ሀዘን አንድ አይደለም። ሀዘኑ ሊቆይ ይችላል እንደ እናትነቷ ውስጧ፣ ግን በመረሳት ውስጥ በምን ውስጥ እየቀነሰ ነው የሚሄደው ማለት ነው። ስለዚህ አብዝቶ ለአንድ ነገር ጊዜ መስጠት ምንድነው ለዛ ነገር ያለ ፍቅር እንዲጨምር ያደርጋል። ስለዚህ እግዚአብሔርን በረሳነው ቁጥር፣ ከእግዚአብሔር በራቅን ቁጥር ለእግዚአብሔር ያለ ፍቅር ይቀንሳል። ወደ እግዚአብሔር በቀረብን ቁጥር ለእግዚአብሔር ያለ ፍቅር ይጨምራል ማለት ነው። ስለዚህ ቃለ እግዚአብሔርን ዘወትር መስማት፣ ከእግዚአብሔር ጋር ዘወትር መገናኘት፣ ዘወትር እግዚአብሔር ማሰብ እግዚአብሔር እንድንወደው የሚያደርግን አንደኛው ነገር ነው። ሁለተኛው ደግሞ ለእግዚአብሔር ፍቅር የሚሆን ልብ ማዘጋጀት ማለትም ለምሳሌ ይሄንን በምሳሌ ለማስረዳት፣ ለምሳሌ ስልካችሁ አለ። ስልካችሁ ስቶሬጅ አለው እና ያ ስቶሬጅ የሆነ ያክል ጂቢ ነው አይደለም የሆነው፣ እና እዛ ላይ ፋይሎችን ካስቀመጣችሁ ስልካችሁ ውስጥ የሆነ ያክል ፋይል ካስቀመጣችሁ በኋላ ፉል ይላል እና ምንድነው ስቶሬጃችሁ ከሞላ እና ደግሞ ሌላ ነገር ስልካችሁ ላይ ስቶር ማድረግ ከፈለጋችሁ አትችሉም። ምክንያቱም መጀመሪያ ምንድነው ስቶሬጁ ሞልቷል ማለት ነው። ስለዚህ ሌላ ማስቀመጥ የፈለጋችሁትን ስቶር ማድረግ የፈለጋችሁትን ፋይል ግዴታ ማስቀመጥ አለብኝ ብላችሁ ካሰባችሁ ከስልካችሁ ውስጥ ወይም ማስፈልጉት ካለ የምትፈልጉትን ከሆነ ደግሞ ያንኛው አዲስ መግባት ያለበት ፋይል ግዴታ ከሆነ የምትፈልጉትን ቢሆን ታጠፋላችሁ፣ ትደልቱታላችሁ። ከዛ ስፔስ ሲኖረው ስልካችሁ ከዛ ያንን ፋይል ልክ እንደዚህ ትጭናላችሁ ማለት ነው። ልክ እንደዚሁ ልባችን ላይ የብዙ ነገሮች ፍቅር ከተከማቸ፣ ልባችን በብዙ ነገሮች ከተሰረቀ ለእግዚአብሔር ቦታ አይሰጥም። ነገረ እግዚአብሔር ሲነገር ምንድነው ድንግጥ የማይለው ልባችን። ለምን? በሌሎች በብዙ ነገሮች ተተብትቧላ። ስለዚህ ልባችንን ንጹህ ማድረግ ለእግዚአብሔር የእግዚአብሔርን ፍቅር የምንይዝበት ልብ ማዘጋጀት ማለት ነው። ስለዚህ በገንዘብ ፍቅር፣ በሰው ፍቅር፣ በዓለም ፍቅር፣ በተለያየ ፍቅር፣ በኳስ ፍቅር፣ በፊልም ፍቅር፣ በዘፈን ፍቅር፣ በፖለቲካ ፍቅር፣ በዘረኝነት ፍቅር፣ ብቻ በብዙ ፍቅር፣ በጥላቻ ፍቅር ሊሆን ይችላል። ብቻ በብዙ ነገር ወላ ከህልማችን ጋር ያለን ፍቅር፣ ወይ ተማሪ ከሆንክ ተምሬ እንደዚህ ሆናለሁ ለትምህርት ባለ ፍቅር፣ ለዓላማ ባለ ፍቅር፣ ለምኞታችን ባለ ፍቅር፣ እንደዚህ ሆናለሁ እንደዚህ ይሆናል ብለን ለምናስበው ነገር ምንድነው በምንሰጠው ፍቅር፣ በዛ ሁሉ ልባችን ተከፍቶ እጃችን ላይ በሌሉ በምኞታችን እንኳን ስንት ቀን ነው ለምሳሌ ከጠዋት እስከ ማታ ድረስ ሁላችንም ትንሽ አደግ ያለ ሰው ወደፊት የሆነ እንደዚህ ብሎ ያስባል። በመንፈሳዊ ሊሆን ይችላል፣ በስጋዊ ሊሆን ይችላል። እንደዚህ እኖራለሁ፣ እንደዚህ ያደርጋለሁ ብሎ ያስባል። ለዛ ለምናስበው ነገር ደግሞ በጣም ነው ጊዜ የምንሰጠው። ገና ያልጨበጥነው ነገር ነው፣ ግን ከጠዋት እስከ ማታ እንደዚህ ይሆናል። የ10 ዓመት ነው ራሱ ሊሆን ይችላል። ለዛ ነገር በጣም ጊዜ እንሰጠዋል። ሊሆንም ላይሆንም ሊሆን ይችላል ነገር ማለት። ስለዚህ ከምኞታችን ጋር ራሱ ፍቅር ይዞ ሊሆን ይችላል። ለብዙ ነገሮች ፍቅር ከሰጠው ልባችን ብዙ ቦታ ከተከፋፈለ እግዚአብሔር ሊያስብ አይችልም ማለት ነው። ስለዚህ ከእነኚህ ሁሉ አስወግዶ ገንዘቡን ምኞቱን እነኚህ ሁሉ ረገብ አድርጎ ለእግዚአብሔር ልባችንን አረጋግቶ ለእግዚአብሔር መስጠት። ከዛ እግዚአብሔር ከገባ በኋላ ልባችን ላይ እግዚአብሔር ከገባ በኋላ እንደሚገባ መጠን ለሁሉም እንደሚሆን ይደረጋል። ሌሎቹ ፍላጎቶቻችን ሊሆኑ ይችላሉ፣ እናስባቸው፣ ስራችን፣ ትምህርታችን፣ ሁሉም ነገር ብቻ የምንፈልጋቸው ነገሮች እንደሚገባቸው ይሆናሉ። መጀመሪያ ግን እነኚህን ነገሮች በሙሉ የሚቆጣጠረው እግዚአብሔር ቀድሞ መግባት አለበት። ስለዚህ አንዳንድ ጊዜ እግዚአብሔርን መውደድ ካቃተን ምናልባት ልባችን ውስጥ ብዙ ነገር ተጠራቅሞ ሊሆን ስለሚችል ልባችን ቼክ ማድረግ ነው። ልባችን ምንድን ነው እሱ ይወድ፣ እኛ ዓላማችን ምንድን ነው እያሰብን ያለው ነገር። ስለዚህ እሱ እግዚአብሔርን ላለመውደዳችን ፋክተር ሆኖ ሊሆን ስለሚችል ከዛ መቀነስ፣ ሀሳባችን ወደ እግዚአብሔር መለስ ማድረግ፣ ይሄ ሌላኛው እግዚአብሔር እንድንወደው ያደርገናል ብዬ የማስበው ነገር ነው። ሶስተኛው እግዚአብሔርን ለመውደድ ሕገ እግዚአብሔርን መጠበቅ። ምንድን ነው የሚወደኝ ቢኖር ቃሌን ይጠብቃል፣ ሕጌን ይጠብቃል ብሏል አይደል? ልክ አንድ ሰው መውደዱ የሚታወቀው ሕገ እግዚአብሔርን ሲጠብቅ ነው፣ ትእዛዛቱን ሲጠብቅ ነው። ልክ እንደዚሁ ደግሞ በተገላቢጦች ትእዛዙን መጠበቃችን እሱን ስለመውደዳችን ማረጋገጫ እንደሚሆን ሁሉ ትእዛዛቱን ስንጠብቅ ደግሞ እሱን ለመውደዳችን ምክንያት ይሆናል ማለት ነው። ወይም ደግሞ ያግዘናል፣ እሱ እንድንወደው ያደርገናል ሕጎች ሲጠብቅ። ምክንያቱም ሕጎቹ ራሱ ፍቅር ስለሆኑ ማለት ነው። ቅድም ያልናቸው መጀመሪያ ያልነው እግዚአብሔርን የበለጠ እንድናስብ ስለሚያደርጉ ማለት ነው። ሕጎቹ ማለት ምን ማለት ነው? ጾም፣ ጸሎት፣ እነኚህ የተሰሩ ነገር እነሱን መንፈሳዊ ምግባራት ማለት ነው። እነሱን ስናደርጋቸው ራሱ እግዚአብሔርን
እያሰብነው እየቀረብነው ስለምንመጣ መንፈስ ቅዱስ እየቀረበን ስለሚመጣ ልባችን እየሞቀ በመንፈስ ቅዱስ እየሞቀ ሲሄድ እግዚአብሔር እየወደድ ነው እንሄዳለን። ግን ከዚህ በዘለለ ግን ማለትም ከሕገ እግዚአብሔርን ከመጠበቅ በዘለ ከመጾም፣ ከመጸለይ፣ ከመስገድ፣ ከማስቀደስ፣ ንስሐ ከመግባት፣ ከመቁረብ በዘለለ እነኚህ ወሳኝ ነገሮች ናቸው። ከእነኚህ በዘለለ ደግሞ ምን ያስፈልጋል? የመንፈስ ፍሬዎች የተባሉት አሉ አይደል? ፍቅር፣ የዋህነት፣ እነኚህ በጣም ወሳኝ ነገር ናቸው። ሰው የዋህ ካልሆነ፣ ሰው ትዕግስት ከሌለው፣ የምንቅበዛበዝ ከሆነ ብንጾምም ብንጸልይም እነኚህ ነገሮች ከሌሉ ወይም የመንፈስ ፍሬዎች የተባሉት እነኚህ ከሌሉ ሕጉን መጠበቃችን ብቻ እግዚአብሔር እንድንወደው ያደርጋል። ሕጉን እየጠበቅን ከዛ ደግሞ ክርስቲያናዊ ወዝ ሲኖረን የመንፈስ ፍሬዎች ያላቸውን ቅዱስ ጳውሎስ እነሱን ስንል እነሱን መላበስ ስንጀምር እግዚአብሔርን የበለጠ እንወደዋለን። ሌላው አራተኛውና የመጨረሻው እግዚአብሔርን ለመውደድ ሰዎችን መውደድ ነው። ሰውን የሚያወድ ቅዱስ ዮሐንስ እንዳለው የሚያየውን ወንድሙን የማይወድ እግዚአብሔርን እወደዋለሁ ቢል ሐሰተኛ ነው። ምክንያቱም የሚያየውን ወንድሙን ካልወደደ እንዴት የማያየውን እግዚአብሔርን ሊወደው ይችላል? ስለዚህ ሰዎችን መውደድ፣ ምናልባት እግዚአብሔርን መውደድ አቅቶኛል እያለን ከሆነ ምናልባት ሰዎችን ጠልተን እንዳይሆን፣ በህይወታችን ውስጥ የጠላናቸው ሰዎች ኖረው እንዳይሆን ያንን መጠርጠር አለብን። ስለዚህ ሰዎችን መውደድ፣ ሰዎች ማለት እገሌን አይደለም፣ ሁሉንም እንትን ያደረገልን አይደለም፣ ሁሉንም ምንም ያለ መስጠት ማለት ነው። መውደድ ማለት ምናልባት የሆነ አቆላምጦ መጥራት፣ ለእነኛ ሰዎች የሆነ ነገር ማድረግ ምናምን ላይሆን ይችላል። መውደድ ማለት ከልብ ውስጥ ብቻ ያለ ነገር ነው። ምንም አይነት ነገር ላናደርግላቸው፣ ኢቨን ስማቸውን እንኳን ሳናውቃቸው እንደዚህ አይተን የምንራራላቸው ያ ፍቅር ነው። ምንራራላቸው ሰዎች ሊኖሩ ይችላሉ። ያ ፍቅር ነው በቃ። ስለዚህ የሆነ እኛ ጥሩ ነው፣ በእኛ መስፈርት ጥሩ ነው ብላ የሚያስብናቸውን ሰዎች እንወዳቸዋለን። እገሌ አይመቸኝም ካልን እዚህ ጋር ችግር አለ ማለት ነው። የማይመቸንን ሰው መውደድ አለን። ሜይ ቢ ለምሳሌ ይሄ ብዙ ሰዎችን ሊያስቸግር ይችላል። ምክንያቱም ስናየው ጥሩ ነገር ላይሰራ ይችላል። ለምሳሌ ቤተክርስቲያን ስትሄዱ መቋሚያ ይዞ ወይ ሰዎችን የሚያመናጭቅ፣ አሁን አንዳንድ ጊዜ ቤተክርስቲያን ውስጥ ምን ታያላችሁ? ወይ ትላልቅ ሰዎች ምናምን ሲቆጡ ተገቢ ባልሆነ መንገድ ማለት ነው፣ ብቻ ስርዓት የሚያስከብሩም ሆነው የሚያመናጭቁ፣ ቤተክርስቲያን ውስጥ የሚያደረግ ነገር የሚያደርጉ ታዩ ይችላል። የዛን ጊዜ ደግሞ ይሄ ምንድን ነው እንደዚህ እንዴት ያደርጋል ምናምን ብላችሁ ታስቡ ትችላላችሁ። አሁን ይሄ ይከብዳላ ትንሽ እንደዛ ልታስቡ። ግን እዚህ ጋርም ቢሆን ያ ሰው ምንድነው በሱ ቦታ ሆኖ መረዳት፣ ያ ሰው እስኪ ለምን እንደዚህ ያደረገ ብሎ ማሰብ። ስናስበው ያ ሰው ትክክል ያደረገ መስሎት ነው፣ በቃ ትክክል ያደረገ መስሎት። ስለዚህ ያ ሰው ትክክል ያደረገ መስሎት ነው እንጂ ሆን ብሎ አላደረገም ብሎ ለዛ ሰው መራራት፣ ለዛ ሰው ማሰብ። ከእንደገና ደግሞ የራስን ኃጢአት መመሰል። አሁን እሱ የሆነ ነገር አድርጎ ነው እኛ ስላመናቸው እኛ ስንት ጉዳ አይደል ያለብን። ስለዚህ ይሄ ሰው እኮ እንዲሁም ለእግዚአብሔር ሕግ ብሎ ነው እንደዚህ እያደረገ ያለው፣ እኔ ስንት ጉዳ አለብኝ አይደል እያልን የራሳችን ኃጢአት መመለስ። ለዛ ለሰዎች መራራት፣ ሰዎች የሆነ እኛ የክፉ ብለን የምናስበው ነገር ሲያደርጉ ላየናቸው ሰዎች ያለን አመለካከት ይቀንሳል። ምክንያቱም ወደ ራሳችን ስናይ እነሱ ከኛ የተሻሉ እንደሆነ እናያለን። ለእነሱ ስንራራ እግዚአብሔር ለእኛም ምህረትን ለእነሱ ምህረትን ያደርጋል። እነሱ ራሱ እኛን የሚወዱት ስንራራላቸው ነው እንጂ እኛም እነሱ ከመሰልን ምንም ልዩነት የለውም። ለእኛም ለእነሱ በረከት የለውም። ስለዚህ ሰውን ሁሉ መውደድ እግዚአብሔርን እንድንወድ ያደርገናል። በጥቅሉ እነኚህ ነገሮች ሁሉ ካደረግን ፍቅረ እግዚአብሔር ወደ ልባችን እየሰረጸ ይመጣሉ። በዋናነት ግን ለእግዚአብሔር ጊዜ መስጠት፣ እግዚአብሔር ያዘዘውን ሕግ መጠበቅ፣ ወደ እግዚአብሔር መቅረብ፣ መጾም፣ መጸለይ፣ ወደ ቤተ መቅደስ መቅረብ፣ ንስሐ መግባት፣ መቁረብ፣ በሕጉ መመላለስ፣ ዘወትር ከደጁ አለመጥፋት፣ እነኚህ ነገሮች መንፈስ ቅዱስ እንዲቀርበን ያደርገናል። መንፈስ ቅዱስ ሲቀርበን ራሱ መንፈስ ቅዱስ እንድንወደው እንሆናለን ማለት ነው። ወስብሐት ለእግዚአብሔር።